ከምልጃው እንጀምር ዮባ። እሺ ቅዱሳን አያማልዱም የሚለውን ጥቅስ ንገረንና እስቲ እናየው እናንብበው። እሺ ጥሩ። ቅዱሳን ብለን የምንጠራቸው በመጀመሪያ እነማን ነው? ቅዱሳን የምንላቸው ጥያቄው እሱ አይደለም። እሺ ማንነታቸው ላይ ሳይሆን ምልጃ ላይ ስለሆነ አያማልዱም የሚለውን ጥቅስ ንገረኝ መጀመሪያ። በመጀመሪያ እነማን ናቸው እነሱ? ማንነታቸው አይደለም ጉዳዩ ርዕስ ነው። ማንነታቸውን ሳናቅ እንዴት ስለነሱ ልናወራ እንችላለን? ቅዱሳን የሚባሉት ማንን ነው አያማልዱም እያልን የምናወራባቸው ሰዎች እነማን ናቸው? በክርስቶስ ያመኑ ክርስቲያኖች። ኦኬ እነሱ ራሱ እኮ በምልጃ ነው የዳኑት። በክርስቶስ ምልጃ አይደል እንደ ዳኑት? እሺ ቢያውን ስማኝ። ከርዕሱ ለመራቅ በጣም ረጅም ርቀት ለመሄድ የምታደርገው ጥረት ስለሆነ ነው ምልጃ ላይ ብቻ እናወራ ያልኩ። እነሱና ማን ናቸው የሚለው ከዛ በኋላ እነሱም እኮ እንዲህ ናቸው እንዲህ ድክመት አለ እንደዚህ ናቸው ምናምን በሚል ዋናው ነጥብ ይረሳል። እኛ ቅዱሳን በክርስቶስ ያመኑ በህይወታቸው እሱን የመሰሉ ክርስቲያኖችን ነው ያማልዳሉ ምንለው። አይ እነሱ አያማልዱም ካልክ በቃ ስለ ምልጃ ነው የምታወራው ማለት ነው። በምንዳኑ ርዕሳችን አይደለም። በምልጃ ድነዋል ያልከውን ግን አረሳውት መጨረሻ ላይ እናወራበታለን። አሁን አያማልዱም የሚለውን ጥቅስ ንገረኝ። ኦኬ ምናልባት እሺ የተወሰነ ደቂቃ ከሰጠኝ ስለ ምልጃ ለመናገር ጥቅስ ቆይ ማለት ይሄ አሁን የምታነሳው ሐሳብ እኔ እናንተ እንዳናወራ ለማድረግ የምትዘጋው ነገር ነው። ይሰማኝ ነው አይደለም? ጥቅስ ስጠኝ ሳይሆን ሐሳቡን መጀመሪያ ዲቴል እንግባበት። አንተም ጥቅስ ስለሌለ ለሩጫ ነው እንዲዮንክ ያለው እላለሁ ማለት ነው። ልክ አንተ ወደኔ እንዲህ መንገድ ለመዝጋት ነው ምናምን አይነት ቃላት የምትወረውር ከሆነ አንተም ጥቅስ ስለሌለ ዝም ብለህ ሌላ ወሬ አውርተህ ለመሮጥ ነው ማለት ነው። አይ ካልክ ግን ጥቅሱን አንብበው ወይም ጥቅሱን ንገረኝ፣ ጥቅሱ ይነበብ፣ ጥቅሱ ላይ ማብራሪያዎች ሰጥተን ወደ ዋናው ነገር መግባት እንችላለን። በል ጥቅሱን አንተ። እዮባ እየሰማኝ ነው? እስኪ አንድ ሰከንድ ስጠኝ። እየሰማኝ ቆይ አዳምጠኝ። መጀመሪያ በደንብ በሐሳቡ ላይ ሳናወራ ጥቅስ ፍለጋ ምን አስኬደ? ናቲ አንድ ነገር መረዳት አለብን። አሁን እንግዲህ እዚህ ጋር የመጣ ነው መጽሐፍ ቅዱስ ያሰቦችን አንስተን ለማውራት ነው። አንደኛው ነገር እሱን ያዙት። ሁለተኛ ደግሞ ናቲ አንድ መረዳት ያለብን ነገር የመጣኸው እኛ ላይቭ ስትሪም ላይ ነው። ስለዚህ የእኛንም የላይቭ ስትሪም ደግሞ ህጎችን ታከብራቸዋለህ ማለት ነው። ምንድናቸው እነዛ? ኢዮብ ክርስቲያን ነው፣ አንተ ደግሞ ፕሮቴስታንት ነህ። ምን ማለት ነው? አንተ መጽሐፍ ቅዱስን መሰረት ሳታደርግ የምትናገረው ነገር በአጠቃላይ ለሱ ተረት ነው። እሱም ደግሞ ለአንተ መጽሐፍ ቅዱስን ሳያነሳ መጽሐፍ ቅዱስ መሰረት ሳይኖረው የመጽሐፍ ቅዱስ ማስረጃ ሳይሰጥህ የሚናገረው ነገር በአጠቃላይ ለአንተ ተረት ነው። ስለዚህ አሁን ይሄ ቸርች አይደለም። ምናልባት አሁን የፕሮቴስታንት ቸርች ቢሆን ያለምንም ጥቅስ የምትናገራቸው ነገሮች አሚን ይሉሃል። ኢዮብም ኦርቶዶክስ የሆኑ አማኞች ፊት ቀርቦ አንዳንድ ነገሮችን ሲናገር ጥቅስ ላይ ያስፈልገው ይችላል። ምክንያቱም ያመኑ ሰዎችን ነው እያስተማረ ያለው። ያመኑ ሰዎችን እያስተማረ ስለሆነ እነዛ ሰዎች ሐሳቡን በቀላሉ ቅቡል ሆነው ይቀመጣሉ። አሁን ግን እያወራን ያለ ነው በእምነት ምንለያይ ሰዎች ነን። ስለዚህ ኢዮብ አምጣ ያለህን የመጽሐፍ ቅዱስ ማስረጃ መስጠት ይኖርብሃል። ካልሰጠ ልናወራ አንችልም። አሁን ይሄ እዚህ ጋር ነው ያዙ ልቀው ምናምን አይደለም። ጤናማ በሆነ መልኩ እንድናወራ ናቲ ምንድነው መሰለህ ማድረግ ያለብን? ማስረጃ ስጠኝ ተብሏል አይደለ? ማስረጃ እንሰጣለን። አንተም አትርሳ። አንተም ደግሞ ልክ ያንተ ተራ ሲደርስ የመጽሐፍ ቅዱስ ማስረጃ ስጡኝ በላይ መጠየቅ ደግሞ መብት አለ። እንደዛ አድርገን የምንቀጥለው ኢዮብ ይቅርታ ጣልቃ ስለገባው ቀጥሎ። እሺ ጥሩ ገብቶኛል። አንዴ ማለት እኔ ያልኩት ምንድነው ከመጽሐፍ ቅዱስ ውጪ የሆኑ አስተምሮት ኦርቶዶክስ ቤተክርስቲያን አላት ወይ ስትል አዎ አልኩኝ። እሱም ምንድነው የቅዱሳን ምልጃ ብዬ ተናገርኩኝ። ማለት የቅዱሳን ምልጃ የሚለው መጽሐፍ ቅዱስ ውስጥ የለም ነው። እሱ ደግሞ እኔ የለም ነው ያልኩት። ምንድነው ጥያቄው? ማለት የለም ነው ያልኩት። የሌለ ነገር ለምሳሌ ያልተጠቀሰ ነገር እዚህ ጋር እኮ የለም ይላል ልለው አልችልም። እንደዛ አይደለም ያልከው ነው። እንደዛ አይደለም ያልከው። አሁንም አስቆምሃለሁ። እኛ በመጀመሪያ ስናስገባ ምን ብለን የጠየቅነው? ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ ከምን ውጪ? ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ወይ ስንልህ አዎ ከመጽሐፍ ቅዱስ ውጪ ሆነ ከመጽሐፍ ቅዱስ የሚቀረን አስተምሮ አላት አልከ። ምንድነው ስንል የቅዱሳን ምልጃ አልክ። የቅዱሳን ምልጃ ከመጽሐፍ ቅዱስ ውጪ ነው ካልክ መጽሐፍ ቅዱስን ጠቅሰህ ቅዱሳን ምልጃን እንደማያቀርቡ የሚናገር አንድ የመጽሐፍ ቅዱስ ማስረጃ መስጠት አለብን።
አንድን ትምህርት አንተ መጽሐፍ ቅዱስ ባልደገፈ ሁኔታ ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው የምትል ከሆነ ይሄ ባጭሩ ስህተት ነው ማለት ነው፣ ከንቱ ልፋት ነው የሚሆነው። ስለዚህ አሁንም መጽሐፍ ቅዱስን አንስተን ሰዎች የሚማሩበት ሰዎች ፍሬ የሚያፈሩበት ሀሳብ እንድናነሳ ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው ብለሃል። ኢዮብ የጠየቀህን ማስረጃ መጽሐፍ ቅዱስን ገልጠህ ይሄ ሀሳብ ይደግፈኛል ብለው ከዛ በኋላ ሀሳብ ሼፕ እየሆነ ይሄዳል። ፕሊዝ ቀጥሉ ኢዮብ። ከዚህ በኋላ ጣልቃ አልገባም። በጣም ይቅርታል። እሺ ኢዮባ፣ እኔ ጥያቄ ልጠይቅ አንተ እንደ መነሻ እንዲሆነ መጽሐፍ ቅዱስ ላይ ስለ ቅዱሳን የሚናገር ምልጃ የለም ነው ያልኩት። አይሰማም። አትጠይቀኝ። አንድ ነገር ስትቃወም የመቃወሚያ ነጥብ አለ አይደል? የሆነ ነገር ላይ ቆመ ነው የምትቃወመው። ተሳሳትኩ? እሺ ትክክል። የቆምክበትን ያንን መሰረት አንጣን የተባልከው ሌላ ነገር አይደለም እኮ። ለምሳሌ አንድ ክርስቲያን ፕሮቴስታንቱ አልዳነም ብሎ ሲል መሰረት ያስፈልገዋል። ከስሜት ከሆነ ልክ እኮ አይደለም። ስለማልወዳቸውም ብሎ ካለ ስህተት እኮ ነው። እሱ ራሱ ከመጽሐፍ ቅዱስ እየወጣ ነው። ለምንድን ነው ያልከው? መሰረት ያስፈልገዋል። ነገረ ድህነትን ከዚህ አንጻር ከዚህ የመጽሐፍ ቅዱስ እውነት አንጻር ስለምረዳ ከዚህ አንጻር ነው ልክ አይደሉም አይድኑም ብዬ ማምነው ወይም አልዳኑም ብዬ ማምነው ማለት አለበት። ልክ እንዲሁ አንተም መተ ይሄ ትምህርት ውጭ ነው ከመጽሐፍ ቅዱስ ውጭ ነው ስህተት ነው ስትል ምን ግራውንድ ላይ ቆመ ነው? አይ ስሜቴን ነው ካልክ የራስ ስሜት ነው አይመለከተኝም። መጽሐፍ ቅዱስ ነው ግራውንዴ ካልክ ግን ጥቀሰው። የትኛው ክፍል? የጠየቅነው ይሄንን ነው። ግልጽ ነው። እሺ ምልጃ ልመና ማለት ነው እንጂ ማስታረቅ ማለት አይደለም። ትርጉሙ ራሱ ስንነሳ ምልጃ ማለት ስህተት ኦልሬዲ ይኸውልህ አይደለም። ስማኝ፣ አሁንም ልመና ማለት ነው አይደለም። የኔ ጥያቄ ነው እንደዛ ነው የጠየቅኩት። ምን ማለት ነው ብያለሁ እኔ አላልኩም። ያልኩት የትኛው የመጽሐፍ ቅዱስ ጥቅስ ላይ ተመስርተ ነው ስህተት ነው ያልከው አልኩ እንጂ ምልጃ ማለት ምን ማለት ነው አላልኩም። እሺ የቆምኩበትን ግራውንድ ልንገርህና እሺ ሀሳብ ትሰጣለህ፣ ችግር የለውም። እኔ የቆምኩበት ግራውንድ ምንድነው? ከክርስቶስ ውጪ ሊያማልድ የሚችል ወይም ሊያስታርቅ ሊለምን የሚችል ሌላ ማንም የለም ነው። ለምን? መጽሐፍ ቅዱስ ውስጥ የትኛውን ቦታ ስላጣሁ ጥቅሱን ስላጣሁት ስለሌለ እኮ ነው። አብይ እሺ አንዴ ሁለት ነገር። የመጀመሪያው ጥቅስ የለህም። እኛን የምትቃወመው መጽሐፍ ቅዱስ ላይ ቆመ ሳይሆን ያንተ የእውቀት ልክ ላይ ቆመ ነው። እየተረዳችሁ ነው? እታች ያላችሁ 1300 ሰዎች የሱ የእውቀት ደረጃ እንጂ ለኛ ሚዛን ያደረገው መጽሐፍ ቅዱስን አይደለም። እውቀት ደግሞ ሙሉ አይደለም። ምን ጊዜም በማንም ሰው ቢሆን እውቀት ሙሉ አይደለም። ስለዚህ በእነሱ የእውቀት መጉደል እኛን ይመዝኑናል እንጂ በመጽሐፍ ቅዱስ ሊመዝኑን አይችሉም ማለት ነው። አንደኛው ያሳየነው ነጥብ ይሄ ነው። ሁለተኛ መጽሐፍ ቅዱስ ላይ ስላልተጻፈ አለ። አሁን ይሄኛው ያነሳው ነገር ብዙ ነገር ያፋልስብሃል። ለምሳሌ መጽሐፍ ቅዱስ ብለህ የምታምነው 66ቱ ነው አይደለ? አንተ 66ቱ መጽሐፍ ቅዱስ ራሱ እኔ 66 ነኝ፣ እኔ 66ቱ መጽሐፍ ቅዱስ ነኝ ያለበትን ልታመጣ ግድ ይላል። እንደዛ የሚል ጽሑፍ ከሌለ 66ቱ መጽሐፍ ቅዱስ የእግዚአብሔር እስትንፋስ ነው የእግዚአብሔር ቃል ነው ብለህ ማመን ይህ መጽሐፍ ቅዱስ ያደርግሃል ማለት ነው። ካልተጻፈ አልቀበልም ስላልክ ሶስት ለምሳሌ አራቱ ወንጌላት ራሱ የእግዚአብሔር ቃል መሆናቸውን ማን እንደነገረ ከመጽሐፍ ቅዱስ ከሌላ አልፈልግም። ያው ከመጽሐፍ ቅዱስ ካልተጻፈ አንተም ስለማትቀበል እኔም አልቀበልም። ከመጽሐፍ ቅዱስ የእግዚአብሔር ቃል መሆናቸውን አሳየኝ፣ ወይንም ደግሞ ጸሐፊዎቻቸውን በቃ እንትን ልበልልህ ላቅልልህ። ማቴዎስ ጻፈው ብለህ የምታምነው በየትኛው ጥቅስ ላይ ተመስርተ ነው? በጣም ጥሩ። እሺ አራቱ ወንጌላትን የጻፉት ሉቃስ፣ ማርቆስ ተቋረጥክ። ኤቢ ተቋርጠሃል። አንዳንድ ጊዜ የምንጠቀማቸው ሎጂኮች የእኛን እምነት ራሱ ስህተት ሊያደርጉብን ይችላሉ። በቃ ሰዎችን ከመቃወም አንጻር ብቻ የምናወራ ከሆነ እንደዚህ አይነት ስህተት ውስጥ ልንገባ እንችላለን። በደንብ ሁላችሁም እንድትይዙት የሚያስፈልገው ግን መጽሐፍ ቅዱስ ላይ መሰረት አድርገው እንደማይቃወሙን ማሳያው ለሚቃወሙት ተቃውሞ ጥቅስ አይጠቅሱም፣ እውቀታቸውን
እውቀታቸውማ ሙሉ እንዳልሆነ እኮ እናውቃለን ከጅምሩ። እውቀትም እምነትም ስለጎደለ ነው ከክርስትና ውጭ ያሉት ብለን እኮ ነው ምናምነው ከጅምሩ ማለት ነው። ስለዚህ እውቀቱን ሚዛን አድርጎ የሚመጣ ሰው በምን ልትግባቡ ትችላላችሁ? እሺ የሱን እምነት የሚያምን ወይም እንደሱ የሚያምን አለ እዚህ ውስጥ ከገባችሁት ውስጥ? ቆይ ካንተ በፊት ሚዩት አድርጋ እንዲቦርናገን አቤል ቅድም ቆይ ተብሎ ነው እሱም ያንስቶታል አይደል? ምልጃን ፈለገ አቤኔዘር አለ አቤኔዘር አዎ እሺ ቅዱሳን አያማልዱም ብለህ ታምናለህ? አምናለሁ ሳይሆን ማለት ኢየሱስ እንደሚያማልድ ብቻ ነው ማምነው። ኢየሱስ ያማልዳል ብለህ ታምናለህ? ቅዱሳንስ? አልጻፈልንማ አላዩም። ያልተጻፈን ነገር አትቀበልም ማለት ነው እንዴ? በመጽሐፍ ቅዱስ መሰለኝ የምናምነው አይደል? በመጽሐፍ ቅዱስ ታምናለህ ማለት እያንዳንዱ ነገር ተጽፎልኛል ብለህ ታምናለህ ማለት እኮ አይደለም ነው እንዴ? እና ያልተጻፈ ነገር እናምናለን። ለምሳሌ ማቴዎስ ወንጌል እንደጻፈ ታምናለህ አይደል? የቱ ጋር ነው የተጻፈው ማቴዎስ ጻፈ ተብሎ? ሰምተኛል በደንብ። ማቴዎስ ወንጌል እንደጻፈ አምናለሁ አልክ። የቱ ጋር ነው ማቴዎስ ጻፈ ተብሎ መጽሐፍ ቅዱስ ላይ የተጻፈው አልኩ? ቃል በቃል ኪን ነው ማመጣለን ማለት ቃል በቃል ባይብል ላይ ያስቆማ በጂ እኔ ይዣለሁ፣ ችግር የለውም። ከነገርከኝ እኔ አወጣዋለሁ ጥቅሱን። ቃል በቃል ካልተጻፈ አልክ እኮ ቅድም። ያልተጻፈ አልቀበልም አልከኝ። ስለዚህ እዚህም ጋር ያልተጻፈ ነገር ማነው? የተጻፈ ነገር ከሆነ ጥቀሰው። ያልተጻፈ ነገር ከሆነ ደግሞ እምነት ስተት ይሆናል ማለት ነው። ማቴዎስ ጻፈ ብለህ ማመን። እሺ የትኛው ክፍል ላይ ላንብብልህ ማቴዎስ ጻፈ የሚለውን? ቦታውን አላውቅም። ታዲያ እንዴት ልታምን ቻልክ? ማቴዎስ ጻፈ ብለህ ቦታውን አላውቅም እንጂ የለም እኮ አላልኩም። ካላወቅ እንዴት አመንክ? እሺ ቆያ ለምሳሌ ማለት ነው። እሺ ቆያ ለምሳሌ ማለት ነው። አዎ ይሰማል። አይ እዚህ ጋር እኮ አሁን እኮ እናንተ ሁለታችሁ አንጠየቅም እያላችሁ እኮ ነው። ቶቶ አሁን ወደ ሮሮ አትውሰደው አቤኔዘር፣ የጀመርከውን ጨርሰው። ከየት አምታመን? አይ የኛን ጥያቄ አመልሱማ። ጥያቄ ብቻ ነው የምትጠይቁት። ችግር የለውም። አዎ እየመለስን አይደለም፣ ሰማን። እነሱም ሰምተዋል ታች ያሉት፣ እኛም ሰምተናል። አሁን ጥያቄውን መልስ። ከየት አመንክ ማቴዎስ ጻፈ ብለህ? ታላቅ ቦታ ላውጣኩት ምን አልከኝ? እየሰማህ ማጥላ ደቂቃ ስጠኝ። ውሰድ፣ የምትፈልገውን ያክል ውሰድ። እሺ ሚዩት አድርግና ፈልግ። ያልተጻፈ ነገር አይቀበልም፣ ካልተጻፈ ስህተት ነው ብሎ ነው የሚያምነው። ከዛን ማቴዎስ ደግሞ ወንጌል እንደጻፈ ያምናል። ይሄን ያመንከው የቱ ጋር ተጽፎልህ ነው? እሺ እናንተ በእንትን ነው የምታምኑት? እና የራስን አንጣ መጀመሪያ። ሚዩት አድርግና ፈልግ ጥቅሱን። እስከዛንኛ ከኤቢ ጋር እናወራለን። ኤቢ አለው ቅድም ተቋረጥክ። ምን ላይ ነበር? ወንጌላትን የጻፉት ትክክለኛ የእግዚአብሔር ቃል ለመሆኑ ምን ማረጋገጫ አለን ያልከኝ? አዎ እንደው አላክብደውና ማቴዎስ ወንጌል እንደጻፈ በምን አወቅ ብዬ ነበር። መርጠ መመለስ ትችላለህ። እሺ ሌሎቻችሁ ሚዩት። እሺ አንደኛ ነገር አራቱም ወንጌል ላይ የተጻፈው የእግዚአብሔር ቃል ተመሳሳይ ነው። ፐርፌክትሊ ምንም ልዩነት የለውም። ጥያቄ እሱ አይደለም። እሺ አንተ እንድጨርስ እኮ እድል አትሰጠኝም። ስጨርስ ደግሞ እሰማሃለሁ። እንድጨርስ እኮ እድል አለመስጠት እኮ አይደለም። ያልተጠየቀውን ስታወራ የመስማት ግዴታ ስለሌለብኝ ነው። ምክንያቱም የጠየቅኩ ላይ እንድታወራ እንጂ ያልጠየቅኩን የምታወራ ከሆነማ እኔም እኮ ያልተነሳ ርዕስ እያነሳሁኝ እኮ ፕሮቴስታንት እኮ እያልኩ ጊዜ መግደል እችላለሁ።
ግን ልክ አይደለም። በቃ የተነሳ ርዕስ አለ፣ ያነሳውልህ ጥያቄ አለ። እሱ እንጂ አውራ እንጂ ዮባ አትፍራ። ዮባ ማን አትፍራ ያለው? አቤኔዘር እንዳትሆን የተሰጠን ጥቅስ አንተ ማነው አመጣለሁ ያልከውን ጥቅስ አንተ እና ደግመህ ሚዩት እንዳታበራ። እሺ ቀጥል ዮባይ። እሺ ጥሩ። አንደኛ ነገር የማቴዎስን ወንጌል ማቴዎስ ስለመጻፉ ማንም ቢጽፎ ግድ የለኝም። እኔ ማቴዎስ ሆነ ማንም ሆነ እኔ ግድ አይሰጠኝም። ዋናው ማንም አይደለም ማቴዎስ ነው ብለሃል። ኖ ገብቶኛል። ስፔሲፊክ ስም ተጠቅሷል። ስለዚህ ማንም ቢሆን የሚለው ቆይ አንዴ ኤቢ አንጎትተው ነገሩን ማንም ቢሆን ግድ የለኝም ምናምን የሚለው ግድ አለ። ማንም የጻፈውን ትቀበላለህ ወይ ሌላ ጉዳይ ነው። ግን ደግሞ ማቴዎስ ብለህ ጠቅሰሃል። በቃ ከጠቀስክ ማንም ይሁን የሚለው አስፈላጊ አይደለም። ጊዜ ማራዘም ነው፣ ሰዓት መግደል ነው። ማቴዎስ ካልክ ማቴዎስ መጽሐፉን ማስረጃ አንጣን ያልኩት አሁን መጽሐፍ ቅዱስ ስለሚል ከላይ የቅዱስ ማቴዎስ እንደጻፈው ስለሚል መጽሐፍ ቅዱሱ አይልም። አታሚዎቹ ናቸው እንደዛ ያሉት። አታሚዎቹ ከየት አምጥተው ጻፉት? አታሚዎቹ ከየት አምጥተው ጻፉት እኮ እሱን እኮ ነው እየጠየቅኩ ያለሁት። ከየት አመጣችሁት? ማቴዎስ ጻፈ የሚለውን ከየት አመጣ? ኦኬ አንተ ሐሳብ መጽሐፍ ቅዱስን ላለመቀበል እያደረክ ያለው አላልኩም አይደለም። አንተ አስቀድሞ ይዘህ ለመጣኸው ሎጂክ ካልተጻፈ አልቀበልም ላልከው ስህተትነትን እያሳየው ነው። አሁን እምነቴ መጽሐፍ ማቴዎስ እንደጻፈው ነው ብላል አይደለ? ማስረጃ ካለ ጥቀስ፣ ከሌለ የለኝም ሲሉ ሰምቼ ነው ያመንኩት በለኝ። እንቀጥላለን። ሲሉ ሰምቼ ሳይሆን መጽሐፉ ላይ ስለሚል ስላየው ስላነበብኩኝ አንተ እኮ የሚለውን አንተ ከላይ አርዕሱ ላይ እኔ ማለት አልጻፈም። እሱ አታሚዎች ናቸው አልኩ። ጥሩ እሺ፣ በኋላ የተነሱ አባቶች ናቸው እሱን የጻፉት። ማቴዎስ እንደውም ልንገርህ፣ ማቴዎስ ራሱን እንደ ሶስተኛ ወገን አድርጎ ነው ወንጌሉ ላይ የጻፈው። ማስረጃ ልስጥህ። የማቴዎስ ወንጌል ላይ ማቴዎስ ወንጌል ምዕራፍ 9 ቁጥር 9 ላይ እሺ እንደዚህ ይላል። ኢየሱስም ከዚህ አልፎ በመቅረጫው ተቀምጦ የነበረ ማቴዎስ የሚባል አንድ ሰው አየና ተከተለኝ አለኝ አይልም፣ አለው ነው የሚለው። ተከተለኝ አለው ነው የሚለው። አሁን ይሄንን ሊተራሊዝም ብለህ እንደ ሙስሊም ብታነሳው አለኝ አላለም፣ ስለዚህ እሱ አይደለም የሚል ክርክር ያስነሳል አይደለም? አንተ ግን አይ ራሱ ማቴዎስ ነው የጻፈው ያልክበትን ማስረጃ አንጣው። ራሱ ማቴዎስ ነው የጻፈው ሳይሆን ያልኩት እኔ ከላይ ቅዱስ ሉቃስ እንደጻፈው ስለሚል ነው ያልኩት። ምናልባት ማቴዎስን እንግዲህ ሉቃስ ጻፈው ኖ የማቴዎስን ራሱ ማቴዎስ ነው እንጂ የሚጽፈው። አይ ሉቃስ ስላልከኝ ነው። አሁን ይቅርታ ያ ከላይ ያለውን እኮ ይኸውልህ እሺ ኤቢ ምን ላሳይ መሰለህ? ቆይ በቃ አንተም እንትን ውስጥ አትግባ። ላሳይ የፈለግኩት ሁሉ ነገር ተጽፏል ካልተጻፈ እንደው አልቀበልም ቃል በቃል መጽሐፍ ቅዱስ ላይ መጻፍ አለበት ምትል ከሆነ ያስከውን መጽሐፍ ቅዱስ ትጥለዋለህ። ምክንያቱም እያንዳንዱ ነገር አልተጻፈም። ለምሳሌ 66 ብለህ ታምናለህ፣ 66 የሚል ጽሑፍ የለም። 81 የሚል የለም። በነገራችን ላይ የማቴዎስን ወንጌል ማቴዎስ ጻፈው የሚል የለም። እና የወጣው ተመለስ፣ አቤኔዘር እና ተመለስ። ቅድም ማይክን ከፍተህ በየመሃሉ እንደሚያቅሰው አክተስ ታረጋል አልነበረ? የተጠየቀውን ጥያቄ መተመልስ መሮጥ አያዋጣ። ካላወቁ ደግሞ አርፎ ቁጭ ነው የሚባለው እንጂ እንደ አዋቂ አክት ማድረግ ጥሩ አይደለም። አያችሁ ራሳችሁ የምታሳዩት ነገር በኋላ ጥሩ አይደለም፣ ይጥላችኋል፣ ትዕቢት ያዋርዳልና ማለት ነው። እሺ ስለዚህ ምን ላሳይ ነው የፈለኩት ኤቢ እየሰማሁ ሁሉ ነገር ተዘጋጅቶብኝ ሁሉ ነገር ተጽፏል የሚል መርህ ይዘህ ከመጣህና ሁሉ ነገር ካልተጻፈ አልቀበልም የሚል መርህ ይዘህ ከመጣህ በአንተው መርህ መሰረት እኔ ጠይቃለሁ ማለት ነው። በአንተው መርህ መሰረት ስጠይቅ ለነዚህ ነገሮች እምነትህ ስለሆኑ የማታምንበትን ከጠየቅኩ አላምንበትም በቂ መልስ ነው። የምታምንበትን ስጠይቅህ ግን መልስ ሊኖር ይገባል ማለት ነው። ምክንያቱም መመሪያ ስለሆነ ሁሉ መጻፍ አለበት ካልተጻፈ አልቀበልም የሚለው ማለት ነው። ተረዳኝ? ከዚህ አንፃር ነው የጠየቁ። የማቴዎስን ወንጌል ማቴዎስ ጻፈ የሚለውን አባቶቻችን ከኖስቲክ መናፍቃን መጽሐፍት ሲለዩት እነዛ እያመጡ የከሌ ወንጌል ይሉ ስለነበረ የማቴዎስን ወንጌል ማቴዎስ ጻፈው የሚለውን አባቶቻችን ነገሩን።
እንጂ ራሱ ማቴዎስ እኔ ማቴዎስ ጻፍኩት አላለም። ዮሐንስም እኔ ዮሐንስ ጻፍኩት አላለም። እዚህ ጋር ሊያዘ እኛም እድል ስጠና ዮባ እንድናወራ። እሺ እየሰጠው ነው እኮ እያብራራው። ግን ዮባይ ሐሳብህ በነገራችን ላይ በጣም ደስ የሚል ነው፣ ግን ጊዜ ስጠና። እሺ እዚህ በነገራችን ላይ የዮሐንስ ወንጌል ራሱ ዮሐንስ እንደጻፈው ግልጽ ማስረጃ አለ። እሱም ዮሐንስ ወንጌል ላይ መጨረሻ ላይ የምዕራፉ መዝጊያ ላይ ምን ይላል? ምዕራፍ 21 ቁጥር 21 ላይ ምን ይላል? ስለ እነዚህም የመሰከረ ይህንንም ጽፎ ያለ ይህ ደቀ መዝሙር ነው፣ ምስክሩም እውነት እንደሆነ እናውቃለን ይላል። ስለዚህ እዚህ ጋር ራሱ ዮሐንስ ይህን መልእክት እንደጻፈው የቱ ደቀ መዝሙር ከላይ ማንበብ ይቻላል። አንብና ዮሐንስ ነው የሚለውን አንተ እኔ አሁን አስረድቼ ቆይ አንዴ ቆይ ታነባለህ። አስረድቼ የጠየቅኩበትን ምክንያት ዋናው ሐሳቡ እንድትረዳው አድርጌ ላልፍ ነበር። የጠየቅኩ ማቴዎስ ነበር። ማቴዎስ ላይ ማቅረብ እንደማትችል ሲገባ እንደሚመስል ነገር ፍለጋ ውስጥ ገባ። ሰው አልሸነፍ ባይነት ውስጥ ገብታል ማለት ነው። በጭራሽ የሚመስል አይደለም። በጭራሽ ዮሐንስ የሚመስል አይደለም። ቀጥል ዮሐንስ ነው የጻፈው የሚለውን አንተ ኦኬ። ከዛው ምዕራፍ 21 ላይ ነን። ቁጥር 20 ላይ ስናየው ከፍ ብለን እንደውም እውነት እውነት እልሃለሁ አንተ ጎልማሳ ሳለህ ወገብን በገዛ ራስ ታጥቀህ ወደምትወደው ትሄድ ነበረ። ነገር ግን በሸመገለ ጊዜ እጆችን ትዘረጋለህ፣ ሌላውም ያስታጥቅሃል፣ ወደማትወደውም ይወስድሃል አለው። በምን አይነት ሞት እግዚአብሔርን ያከብር ዘንድ እንዳለው ሲያመለክት ይህን አለ። ይህንን ብሎ ተከተለኝ አለው። ጴጥሮስም ዘወር ብሎ ኢየሱስ ይወደው የነበረውን ደቀ መዝሙር ሲከተል አየ ይላል ዮሐንስም ማለት ነው። እርሱም ደግሞ በእራት ጊዜ በደረቱ ላይ ተጠግቶ የነበረው ነው። በደረቱ ላይ ተጠግቶ የነበረው ዮሐንስ ነው። ስለዚህ ጴጥሮስም ይህን አይቶ ኢየሱስን ጌታ ሆይ ይህስ እንዴት ይሆናል አለው። ኢየሱስም እስከመጣ ድረስ ይኖር ዘንድ ብወድስ ምን አግዶ አንተ ተከተለኝ አለው። ስለዚህ ያ ደቀ መዝሙር አይሞትም የሚለው ይህ ነገር ወደ ወንድሞቹ ወጣ። ነገር ግን ኢየሱስ እስከመጣ ድረስ ይኖር ዘንድ ብወድስ ምን አግዶ አለው እንጂ አይሞትም አላለውም። ስለ እነዚህም ይላል ስለ እነዚህም የመሰከረ ይህንንም ጽፎ ያለ ይህ ደቀ መዝሙር ነው፣ ምስክሩም እውነት እንደሆነ እናውቃለን ይላል። ስለዚህ እዚህ ማለት አለመቀበል ይቻላል፣ ግን እዚህ ጋር በግልጽ ዮሐንስ ይህንን መልእክት እንደጻፈው ራሱ እየተናገረ ነው። እኔ ጻፍኩት ላለ ማለት በእኛ በሚገባን በሌላ አነጋገር ዮሐንስ ነው ይላል። መጀመሪያ አለመቀበል ይቻላል፣ ግን እዚህ ጋር ዮሐንስ ይቻላል የሚል ቆይ ኤቢ አለመቀበል ይቻላል የሚል አሳዛኝ ድምጽ ማሰማት መልስ አይሆንም። ጥያቄው ዮሐንስ ነው ይላል ወይስ አይልም ይላል? አንተ ይሄንን እሺ ጥሩ። እኔ ምናልባት ካልገባኝ እኔ በኋላ ላይ የምነግርህ ነገር አለኝ። አሁን በአንተ መንገድ እየሄድኩ ስለሆነ ነው እንጂ ቆይ እነግርሃለሁ። እሱን ግን ዮሐንስ ነው ይላል እዚህ ክፍል ላይ ቃል በቃል ማለት እንዴ ጥያቄ በጣም በነገራችን ላይ እኔን ራሱ ኮንፊውዝ እያደረገኝ ነው። እኔን ኮንፊውዝ እያደረገኝ ነው። አስቀድሞ የመጣኸው ሁሉ ነገር ቃል በቃል መጻፍ አለበት፣ ካልተጻፈ አልቀበልም ብለሃል። ቃል በቃል ዮሐንስ ነው የሚል አለው እኮ ነው የኔ ጥያቄ። አንተ ያልከውን እኮ ነው የጠየቅኩ። ቃል በቃል ማለት መጽሐፍ ቅዱስ የሚጻፈው እኛ በምናውቀው ቃል በቃል ነው ወይስ በእግዚአብሔር ቃል ቋንቋ ነው? በእግዚአብሔር በሚናገርበት የእግዚአብሔር ቋንቋ የሰው ቋንቋ ነው። መጽሐፍ ቅዱስ ላይ የተጻፈው የሰው ቋንቋ ነው። ኖ እሱም ማለት አይደለም። አማርኛ ያወራል፣ ኦሮምኛ ያወራል እያልክ ልታወራ አትችልም መቼም። አሁን ነው እንደዛ ለማለት ፈልጌ አይደለም። እሺ ኤቢ እዮባ እየሰማኝ ነው? አዎ ቀጥል ብዬ እኮ እየጠበቅኩ ወይ እየሰማኝ ነው? ኦኬ ይኸውልህ ቃል በቃል ማለት ሲጀመር መጽሐፍ ቅዱስ ከኛ በፊት የነበረ ነው። በራሱ ይዘት ነው የተጻፈው። እኛንን እንጂ መጽሐፍ ቅዱስን የምንረዳው መጽሐፍ ቅዱስ አይደለም እኛን የሚረዳው። ስለዚህ እዚህ ጋር ቃል በቃል እየተናገረ ያለው ምንድነው? ስለነዚህም የመሰከረ ይህንንም ጽፎ ያለ ይህ ደቀ መዝሙር ነው አለ። ይህ ደቀ መዝሙር ኢየሱስ ነው ይላል ወይ? ስለዚህ ዮሐንስ ነው ይላል ቃል በቃል። እኛ እኮ ከመጽሐፍ ቅዱስ በኋላ ነው የመጣ ነው። ግዴታ ቀይረ ነው እኔ ዮሐንስ ነኝ ማለት አለበት። መቼ መጣ አልጠየቅኩም። አዎ ማለት አለበት፣ ምክንያቱም ቃል በቃል መጻፍ አለበት ብለኛል ቅድም። ወይ ቃል በቃልን ታፈርሳለህ ወይ ዮሐንስ ነው የሚለውን ታፈርሳለህ ነው። ሌላ አማራጭ የለህም እኮ። እዚህ ውስጥ የገባኸው ደግሞ
ገና ለገና ከነሱ ጋር አከራከራለሁ የሚያመጡልኝን ማስረጃ እጥልባቸዋለሁ በሚል ቃል በቃል ካልተጻፈ ብለህ ይዘህ የመጣኸው ሎጂክ ነው እዚህ ውስጥ የከተተ እንጂ እኔ አላልኩም። ዮባ እኔ ቃል በቃል አላልኩም። ዮሐንስ ይላል አይልም? አጭር መልስ አናንጓ ተሷ አናሰልች እባክህ ይላል አይልም? ይህ ደቀ መዝሙር ነው ካለ ለእኔ ዮሐንስ ነው። ቃል በቃል ይላል ወይ ነው ጥያቄ። ዮሐንስ ነው ይላል። እኛ ከመጽሐፍ ቅዱስ በኋላ ነው የመጣ ነው። ስለዚህ እንዲል ማስገደድ አንችልም። ቃል በቃል ዮሐንስ ነው ይላል ወይ ነው የጠየቁ። መቼ መጣ አልጠየቁም። እንዴ ሰው አማርኛ እንኳን መረዳት ተብዷል። አይልም። ቴንክ ዩ። ይሄ ነበር አጭሩ ነገር። አሁን ስለዚህ ስላላለ ስለዚህ ንገረኛው። በቃ ቃል በቃል ከሌላ አልቀበልም ያልከው ፈረሰብህ ማለት ነው። ቃል በቃል ዮሐንስ ባይልም አውዱን ተረድቼ ታሪክ ተረድቼ እያልክ ትቀበላለህ ማለት ነው። ተሳሳትኩ? እኔ ምኑን ነው ቃል በቃል አልቀበልም ያልኩት? ቅድም ቃል በቃል ካላለ አልቀበልም አላልክም እንዴ? ስለ ቅዱሳን ምልጃ መጽሐፍ ቅዱስ ላይ ቃል በቃል የሚል የለም። ስላሴ የሚል ቃል በቃል የለም። ስለዚህ አልቀበልም አላልክም? እዮባዬ ቃል በቃል አላልኩም። አስተምሮቱ ከነም መጽሐፍ ቅዱስ ውስጥ የለም ነው ያልኩት። እኔ በጣም የምጠላው ነገር እየተወሻሹ መሄድ ነውና ኤቢ ያልተጠየቀውን ነገር ወይም ርዕስ ያልሆነውን ነገር መጎተት አስፈላጊ አይደለም። ማቴዎስ ተብሎ የተጻፈን ብዙ ቦታ አለ እኮ። ማቴዎስ ስለተባለ ብቻ ማቴዎስ ጻፈው ማለት አይደለም። ሌላዎች ዮሐንስ ተባለ የምትላቸው ቦታዎች ላይ ዮሐንስ ጻፈ የሚል ጽሑፍ የላቸውም። ዮሐንስ ነው የጻፈው የሚል ተጓዳኝ ጽሑፍ የላቸውም። የራሳቸው አውድ ነው ያላቸው። አንተ ባመጣው መሰረት ስላሴ የሚል ቃል በቃል ስለሌለ የስላሴ አስተምሯችን ስህተት የሚሆን ከሆነ ዮሐንስ ጻፈ የሚል ቃል በቃል ስለሌለ ዮሐንስ ጻፈ የሚለው ትምህርት ስህተት ነው ማለት ነው። ምንም ወዲያ ወዲህ መደበቅ በማያስፈልገው መልኩ ዮሐንስ ጻፈ የሚል የለም፣ ስላሴ የሚልም የለም። ስላሴ የሚል ቃል የለም ማለት የስላሴ አስተምሮ የለም ማለት አይደለም በእኛ። በአንተ አካሄድ ግን ስላሴ የሚል ቃል ስለሌለ የስላሴ አስተምሯችሁ ስህተት ነው ምትል ከሆነ ዮሐንስ ጻፈው የሚል ስለሌለ ዮሐንስ ጻፈው የሚለው አስተምሮ ስህተት ነው ማለት ነው። ልክ ነው። እየሄድክበት ያለው መንገድ የራስን ሐሳብ በደንብ ማለት ትክክለኛ እርግጠኛ ለማስደረግ ነው እንጂ እውነታውን ስናየው እኔ እያልኩ ያሉት አንደኛ ስላሴ የሚለው ቃል በራሱ መጽሐፍ ቅዱስ ውስጥ የለም ነው። ሁለተኛ ነገር ደግሞ ራሱ ስላሴ የሚለው ቃል አስተምሮቱ የለም ነው። በቃ አስተምሮቱ አሁን ለምሳሌ ስላሴ ስለምንድን ነው የሚያስተምረው? እሺ ንገረኝ ኢዮባ። ሶስትነት፣ የአካል ሶስትነትን የአካል ሶስትነትን። እሺ ጥሩ። መጽሐፍ ቅዱስ ውስጥ ባየሁትና በተማርኩት ከሆነ እሺ ቀጥል አላስኩም። ባየሁትና በተማርኩት ከሆነ ግን ምናልባት የስላሴ አስተምሮ በእንጥልጥል ላይ ያለ ሜቢ ሊሆን ይችላል ተብሎ ይሄ እዚህ ጋር የሚናገረው ስለ ስላሴ ሊሆን ይችላል ነው ተብሎ ነው እንጂ በቀጥታ ብዙ ስለ ሶስት አካላት ማለት ስለ ሶስት አካላትነት የማይገልጽ ስለ አንድ ብቻ የሚገልጽ ብዙ ቦታ ማስረጃ ነው። ብዙ ቦታ ግን ይሄ ሶስትነቱ ላይ እዚህ ጋር እየተናገረ ያለው ስለ እዚህ ጋር እየተናገረ ያለው ነው ስለ ሚስጥሩ ነው። ሶስት ስለሆነ ስለ ስላሴ ነው የሚል ነው። ግን ደግሞ እኔ በሶስት አካላትነት ስለማላምን በአንድ አካል ስለማምን ስለ አንድ አካል የሚገልጽ በጣም ብዙ ቦታ ማስረጃ አለ፣ ብዙ ቦታ። ስለዚህ አስተምሮቱም የለም ያልኩበት ምክንያት ከዚህ አንጻር ነው። ኦኬ ኢዮብ አሁን እሺ አሁን እንዲህ እናደርግ። የቅዱሳን ምልጃ ላይ ካንተ ጋር ማውራት ለኔ አሁን ሙቅ ማኘክ ይሆንብኛል። ለምን ስላሴን ያልተቀበለ ሰው በቅዱሳን ምልጃ ባሳምነው ትርጉም አልባ ነው ማለት ነው። ስላሴ ላይ እናወራ አይሻልም? ያው ትምህርቱን ስለሆነ እኔ የሚፈልገው ማለት ነው። በቅዱሳን ምልጃ ላይ በደንብ አድርገን ማውራት እንችላለን። መጽሐፍ ቅዱሳዊ ማስረጃዎች አሉን እኛ ቅዱሳን ያማልዳሉ ምንልበት። ግን አሁን ከተረዳሁት ነገር አንጻር ስላሴን የማይቀበልን ሰው ቅዱሳን ያማልዳሉ ብለውም ባልለውም ትርጉም አልባ ስለሚሆንብኝ ማለት ነው። ሙሉ ወንጌል ነው ያልከኝ አይደለ? ቸርችህን? አዎ። ሙሉ ወንጌል በስላሴ አታምንም? ሶስት አካል ብላ ታምናለች። እሷ ሶስት አካል ትላለች፣ አንተ ግን ሶስት አካል ማለቷ ስህተት ነው የምትለው? አዎ። እሺ፣ ስለዚህ ቤተክርስቲያኒቷ ትሳሳታለች ማለት ነው አይደል? እኔ ስለ ቤተክርስቲያኒቷ ሳይሆን ስለ መጽሐፍ ቅዱስ ነው የምናወራው። ዮባ
አይ ያለህበት ቸርቿ ሶስት አካል ብላ ታምናለች። ትሳሳታለች ማለት ነው አይደል? ያው ስህተት ነች ካልክ ኖ እኔ ትሳሳታለች እያልከኝ። እሺ ዮባይ ምንድነው መሰለ በፊት ትክክል ነህ። በሙሉ ወንጌል ቤተክርስቲያን ውስጥ ስላሴ በትክክል ያስተምራሉ፣ አሁንም አለ። ግን ምንድነው በኦርቶዶክስም ስላሴ አለ፣ በሌላ እምነትም ስላሴ አለ። እዮብ ይቅርታ በጠበጥኩ። እዮባ ፎቶን አንሳው። ፈለገ ፎቶ አንሳ፣ አትረብሽ። እሺ ምንድነው የሆነው በሶስቱም እምነት ውስጥ ያለው የስላሴ አስተምሮ የተለያየ ስለሆነ ይለያያል። አንዳንድ ቦታዎች ልዩነት አለው። በሌላም ቦታ ሳጠና የስላሴ አስተምሮ ወጥ የሆነ ስላልሆነብኝ ለእኔ ማለት ነው ወጥ የሆነ ስላልሆነ አንዳንድ ቦታዎች ላይ ልዩነት ስላለው ቆም አልኩኝና መጽሐፍ ቅዱስን በራሴ ማጥናት ጀመርኩኝ። ማለት መጽሐፍ ቅዱስን ማንበብ ጀመርኩኝ። ሳነብ ምንድነው ስለ ሶስት አካላትነት የሚገልጽ ሳይሆን ሊሆን ይችላል ተብሎ በእንጥልጥል ላይ ያለ መሆኑን ተረዳው። አንድ አካል አለ በሚለው ላይ ነው እኔ አሁን እያመንኩ ያለሁት። በዚህ ላይ ልጠይቀኝ ትችላለህ? እሺ ከዛ በፊት ላሳይ የፈለግኩት አንድ ነጥብ ስላለኝ እሱን ላሳይና አንድ አካል ስላሴ አንድ አካል ወይስ ማነው እግዚአብሔር አንድ አካል የሚል ወይስ ሶስት አካል የሚለውን እናያለን ከመጽሐፍ ቅዱስ። እዚህ ውስጥ ያላችሁ 1400 ሰዎች አሁን ወንድማችን ሙሉ ወንጌል ቸርች ነው ያለው፣ ግን በስላሴ አያምንም። ለምሳሌ አንድ ሰው መጽሐፍ ቅዱስን ከየት አመጣ ስለው ከገበያ ገዛውት ብሎ የትም ዞሮ መጽሐፍ መጨረሻ ላይ ቤተክርስቲያን ሰጠችኝ ነው የሚለው አይደል? ያለበት ቸርቿ ሰጠችኝ ነው የሚለው። የምትሳሳት ቸርች የምትሳሳተዋ ለምሳሌ እሱ ባለበት ስናወራ ሙሉ ወንጌል የምትሳሳት ሆና ስላሴ ላይ ስታ የማይሳሳት መጽሐፍ ቅዱስ ልሰጥ አይችልም። ለማይሳሳት ነገር የሚሳሳትን ሶርስ ማድረግ አንችልም። ስለዚህ መጨረሻው ምን ይሆናል ማለት ነው? መጽሐፍ ቅዱስ ራሱ የሚሳሳት ነው ማለት ነው። ምክንያቱም የምትሳሳተዋ ሙሉ ወንጌል ሰታ ሊያውም በከባዱ ስላሴ ላይ ስታ የማይሳሳት መጽሐፍ ቅዱስ ይዣለሁ ስለዚህ አንድ አካል ነው ብዬ ማምነው ማለት አይቻልም። ለምን ከተባለ ቸርቿ ራሱ የምትሳሳት ስለሆነች የማይሳሳት መጽሐፍ ቅዱስ እንደሰጠች ማረጋገጫ ሊኖር አይችልም ማለት ነው። ሰው መጽሐፍ ቅዱስ ብቻ የሚለው አስተምሮ እንደፈለገ ሰው የማመን ነፃነትን ስለሰጠው ከቤተ ክርስቲያን ስለገነጠለው ከአባቶች ትምህርት ስለለየው እንደፈለገ የማመን መብት ስላለው ምንም አይነት የአፈታት እንትን በራሱ ጫንቃ ላይ ስለተቀመጠለት በራሱ መብት ስለሆነለት ምን ያምናል? መብቱ የፈለገውን ማመን ይችላል። ኢየሱስ ፍጡር ነው ብሎ ሊያምን ይችላል። የሚቃወመው የለም። ምንም የሞራል ጥያቄ አይነሳበትም። እንደ ሙስሊም አምኖ እኔ እንትን ነኝ ሙሉ ወንጌል ነኝ ሊልም ይችላል። ምንም ችግር የለውም። ይሄው ወንድማችን ለምሳሌ በስላሴ አያምንም፣ ግን ሙሉ ወንጌል ነው። ቸርቿ ግን በእምነት መግለጫዋ ላይ ሳይቀር ማሳየት እንችላለን። ሶስት አካል ብዬ አምናለሁ ብላለች ሙሉ ወንጌል። ሌሎቹም ቸርቾች መካነ ኢየሱስ፣ መሰረተ ክርስቶስ ሁሉም ወንጌላውያን ህብረት ውስጥ ያሉት ከኦል ጂሰስ በስተቀር ወንጌላውያን ህብረት ውስጥ ያሉት ነው ያልኩት። ጆቫዎች ምናምን አይጨምርም ማለት ነው። በስላሴ እናምናለን ብለው በእምነት መግለጫቸው ላይ ገልጸዋል። አንዱ ልጇ አያምንም። ይህን ምን አመጣው ከተባለ ሶላ ስክሪፕቹራ ነው፣ የተጻፈ ብቻ ብለው ሲሉ ምንድን ነው የሚሉት? መጽሐፍ ቅዱስ ላይ የተጻፈ አይደለም፣ የተጻፈውን እኛ በተረዳ ነው እያሉ ነው። ምክንያቱም ይሄው ወንድማችን ማሳያ ነው። የተጻፈ 66 ይቀበላል ልክ እንደ ቸርቿ፣ ግን እሷ ሶስት አካል ስትረዳ እሱ አንድ አካል ነው የተረዳው። መጽሐፍ ቅዱስ ብቻ ሲሉ እንኳን የተረዳ ነው ብቻ እያሉ ነው ማለት ነው። ይህ እንድትረዱ ያስፈልጋል። እሺ አንድ አካል የሚለውን ጥቅስ ስጠኝ እስቲ። በመጀመሪያ ሶስት አካል ነው። ኦኬ፣ ስለ አንድ አካል የሚል ማሳየት ማለት ቃል በቃል አንድ አካል ነው የሚል ሳይሆን ካለ ችግር የለም፣ ግን አንድ አካልን ያሳይልኛል የምትለውን ካለ ችግር የለውም። እሺ መጽሐፍ ቅዱስ ውስጥ አንድ ሃይማኖት፣ አንድ ጥምቀት፣ አንድ አካል፣ አንድ መንፈስ የሚለው አንድ አካል የሚለው እዚህ ጋር እሺ ኤፌሶን ላይ ያለውን ነው። እሺ ኤፌሶን እንዲህ ብሎ ይነበባል።
በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይላል። እዚህ ጋር አንድነት የተባለ የማ አንድነት ነው? ኤቢ ድገም ማን ኢዮባ ድገም እስኪ። እሺ ኤፌሶን ምዕራፍ 4 ላይ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይላል። የማ አንድነት? ተቋርጠ ነበር። ያንተም ተቆራርጠብኝ። ምንድን ያልከኝ ኢዮባ? እሺ ጥቅስ ነበር ያነበብኩልህ። ጥቅስ ነው ያነበብኩልህ። በደንብ ስማ። ቁጥር 3 ላይ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይላል። የመንፈስን አንድነት ለመጠበቅ ትጉ የተባለው ይህ አንድነት የምን አንድነት ነው? የመንፈስ አንድነት። የማ የነማ? በሰዎቹ መካከል ያለው የአንድ የመሆን መንፈስ ማለት ነው። በመካከላቸው የአንድነት መንፈስ የቤተ ክርስቲያን ማለት ነው አይደል? የክርስቲያኖች ህብረት። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካል አለና አንድ መንፈስ አለ ይላል። አንድ አካል የተባለው ማን ነው? እዚህ ጋር ክርስቶስ። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካል አለና የተጠሩት ናቸው ወዳጄ። ከላይ የመንፈስን አንድነት ለመጠበቅ ትጉ አለና ይሄ አንድነት የተጠሩ ክርስቲያኖች ነው አይደለ? አንድነቱ ቁጥር 3 ላይ በመካከላቸው ያለው መንፈስ የአንድነት መንፈስ የህብረት መንፈስ ማለት ነው። አዎ ይሄ አንድነት በምን የመጣ ነው? በመጠራት አይደል? በመጠራት በአንድ ተስፋ ይላል። አንድ ተስፋ በመካከላቸው አለ። አዎ ስለዚህ እየተወራ ያለው ስለ ቤተ ክርስቲያን ነው ማለት ነው። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካል አለና አንድ መንፈስም አለ ይላል። በመጠራቱ በቤተ ክርስቲያን ውስጥ ቤተ ክርስቲያን አካል የምትባለው ለክርስቶስ ነው። የክርስቶስ አካል ትባላለች አይደል? ቤተ ክርስቲያን አንድ ነች እሷ። በዚች ቤተ ክርስቲያን ውስጥም ያለው አንድ መንፈስ ነው። ሁለት ሶስት መንፈስ የለም። አንድ መንፈስ አለ፣ አንድ አካል አለች። ቤተ ክርስቲያን ራሷ ክርስቶስ ነው። ስለዚህ አካል የተባለችው እቹ ቤተ ክርስቲያን ነች። ተግባባ? አንድ አካል አለና አንድ መንፈስ አለ የሚለው ስለ ቤተ ክርስቲያን ነው የሚናገረው። አዎ ይሄው አውዱን እኮ እያነበብን መጣን እኮ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ተባለ። ይህ አንድነት የምን አንድነት ነው? የክርስቲያኖች በመጠራታችሁ ይላል። መጠራት ምንድነው? ይህ አንድነት በመጠራት የሆነ አንድነት ነው። ማለትም የክርስቲያኖች አንድነት ነው። ከዛስ በአንድ ተስፋ እንደተጠራችሁ አንድ አካል አለና፣ ይሄው የተጠሩትን ነው አንድ አካል እያለ ያለው ቤተ ክርስቲያንን ነው አውዱ የሚለው ማለት ነው። አውዱ ማይለውን ማለት ከፈለግ መብት ነው። አውዱን ያነበብኩት እኔ። ግልጽ ነው። አንተ እዚህ ጋር ገባብህ እንጂ ዮባኔ ያልኩ አንድ ሃይማኖት፣ አንድ ጥምቀት፣ አንድ አካል የሚለው ጋር እሱን አውጣልኝ እኮ። ታዲያ ሌላ ቦታ ካለ ጥቀስልኝ። እኔ የማውቀው አንድ ሃይማኖት፣ አንድ ጥምቀት የሚለው አንድ አካል እዚህ ጋር እንደዛ አይደለም የሚለው። ያው ግን የሚለው ኤፌሶን ላይ ያለውን ነው። አንተ የምታውቀው አንድ ሃይማኖት፣ አንድ ጥምቀት፣ አንድ አካል የሚል ካለ አንጣ። እዚህ ክፍል ላይ ኦንሊ ጂሰሶች አንድ አካል ብለው ስለሚጠቅሱም ጭምር ነው ይሄን ክፍል ያመጣውልህ። ሌላ ካለ ጥቀስልኝ። እሺ በእናንተም ሃይማኖት እኮ ስለሚጠቀስ እኮ ነው ማለት አንድ ሃይማኖት፣ አንድ አካል፣ አንድ መንፈስ አለ የሚለው የለም እያልከኝ ነው። ይኸው እኔ የማውቀውን ጥቅስ ጠቀስኩልህ። አንተ የምታውቀውን ጥቀስልኝ። እኔ የማውቀው ጥቅስ ከላይ ጀምሬ ያነበብኩልህ አውዱን እየተረዳ ነው እንድንሄድ ነው። ቁጥር 5 ላይ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ይላል። አንድ አካል አይልም የሚለውን ግን አንተ አንተው። ኦኬ ስለዚህ ከታች በመንፈስ ማሰሪያ የሚለው ጋር የመንፈስን አንድነት ጠብቁ ብሎ አንድ መንፈስ አንድ አካል አለ የሚለው ቤተክርስቲያን ውስጥ አንድ መንፈስ እንዳለና ቤተክርስቲያን ውስጥ አንድ አካል እንዳለ ነው የሚናገረው። ስለ ቤተክርስቲያን ነው። ቤተክርስቲያን ራሷ አካሉ ነች። ቤተክርስቲያን ውስጥ ሌላ አካል ሳይሆን ራሷ ቤተክርስቲያን አካል ነች። ያም በመጠራት የመጣ ነው። ግን ከዛ አስቀድሞ አንድ ሃይማኖት፣ አንድ ጥምቀት፣ አንድ አካል የሚለው የቱ ጋር ነው ያለው ጥቅሱ? የምር ዮባ አውቀ ነው ወይስ አላውቀውም እያልከኝ ነው? ማለት እኔ ጥቅሱን መስጠት እችላለሁ፣ ግን አንተ አላውቀውም እያልከኝ ነው። በእናንተ እምነት ውስጥም አንድ ጥምቀት፣ ይሄው አንድ ሃይማኖት የማውቀውን ጥቅስ እኮ ጠቀስኩልህ። የምርህን ነው ብሎ መማማል እኮ አያስፈልገውም። የማውቀውን ያልኩ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት የሚል ኤፌሶን 4:5 አለ። እሱን ጠቀስኩ እኔ። ሊያውም አንተ ስታወራ አንድ አካል የሚል ይሄው አንድ ሃይማኖት፣ አንዲት ጥምቀት ስትል ገና ለገና
ማቃው ጥቅስ ይሄ ስለሆነ እኔው ነኝ የከፈትኩልህ አንተ አይደለም። ይሄንንም ያንተ ማስረጃ ሆኖ ማለት ነው። እዚህ ላይ ግን አንድ አካል አንድ ሃይማኖት አንዲት ጥምቀት ሳይሆን የሚለው አንድ ጌታ አንድ ሃይማኖት አንዲት ጥምቀት ነው የሚለው። ከላይ አንድ አካልና አንድ መንፈስ የሚለው አውዱ እንደዚህ ነው ብዬ አስረዳው። አንተ ደግሞ ቃል በቃል አንድ ጌታ ነው አንድ ጌታ አይደለም ያልከው፣ አንድ ሃይማኖት አንዲት ጥምቀት አንድ አካል ይላል አልክ። ሶ አንድ አካል አንድ ሃይማኖት አንዲት ጥምቀት የሚለውን አንተ አልኩ። ኦኬ ስለዚህ እኔ ጥቅሱን ከመስጠቴ በፊት አሁን የተናገርከው ላይ እየተናገረ ያለው ስለ አንድ አካል ስለ እግዚአብሔር ሳይሆን ስለ ቤተክርስቲያን በዛ ውስጥ ስላለ ስለ መንፈስ አንድነትና ስለ አካል ነው ያልከኝ ማለት ነው። ይሄ አሁን ይኸውልህ እኔ የጠቀስኩት አንተ ስታወራ ይሄንን እያወራ ነው ብዬ ያሰብኩትን ነው። ይሄ አይደለም ማስረጃ እኔ ጠቅሰዋለሁ የምትል ከሆነ ያንተን ማስረጃ ጥቀሰው። እዚህ ክፍል ላይ ግን አውዱን አነበብኩልህ። በሰላም ማሰሪያ የመንፈስ አንድነት የተባለው ለቤተ ክርስቲያን፣ ይህ የመንፈስ አንድነት ደግሞ በክርስቲያኖች በዳኑ ክርስቲያኖች ወይም የሚድኑት ወደሚጨመሩባት ሐዋርያት ሥራ 2 የሚለው ማለት ነው የሚጨመሩባት እንደመሆኗ በመጠራታችሁ ይላል። መጠራት ለክርስቲያን የተነገረ ነው እንጂ የእግዚአብሔርን አካል አንተ አትጠብቀውም። ምክንያቱም ከላይ ምንድነው የሚለው ቁጥር 3 ላይ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። አንድ የሚል ሲገኝ አካል የምትል ከሆነ ለመጠበቅ ይላልና እኛ አይደለም የእግዚአብሔርን አካል የምንጠብቀው። ስለ እየተወራ ያለው ስለ መንፈስ አንድነት ስለ ቤተ ክርስቲያን አንድነት ነው። አካል የተባለችው ይህች ነች። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ የተባለውም ለዚቹ ለክርስቶስ አካል ቤተክርስቲያን ነች። ለቤተክርስቲያን ነው። የክርስቶስ አካል ተብላ የተጠራችው ቤተክርስቲያን ነች። እሱም ራሷ ተብሎ ተጠርቷል። አይ የእግዚአብሔር አካል አንድ ነው ሥላሴ የሚል የለም የሚለውን ጥቅስህን ግን አንጣ እባክህ። እሺ ዮባ እኔ እዚህ ጋር የጠቀስኩልህን ጥቅስ አንድ መንፈስ እንዳለና አንድ አካል እንዳለ እኔ በቤተ ክርስቲያን ሳይሆን በክርስቶስ አስተምሮ የዶክትሪን አንዱ ክፍል ነው ብዬ ስለማምን አንተ ደግሞ በሥላሴ ውስጥ 3 አካል እንዳለ የሚያሳይ ጥቅስ ጥቀስልኝ። ይሄኛውን እኔ እንደዛ ስለማምን ማለት ነው። የት አለ አንተ የጠቀስክልኝ ጥቅስ? አሁን አንተ ያነበብክልኝን እኔ ያነበብኩትን የጠቀስኩት አንተ አይደለም። ገብቶኛል። እሱን ጥቅስ እኔ ለቤተ ክርስቲያን ሳይሆን ማስረጃ yes እሺ እንደዛ ከሆነ አንድ አካል የተባለ የት አለ? አነበብክልኝ እኮ። ያነበብኩት ስለ ቤተ ክርስቲያን ህብረት አንድነት እንጂ ስለ ቤተ ክርስቲያን አካል እንጂ የእግዚአብሔር አካል አንድ ነው የሚል አይደለም። ገብቶኛል። እኔ እሱን የምቀበለው ለቤተ ክርስቲያን የተሰጠ ቃል ሳይሆን ስለ እግዚአብሔር የሚናገር ነው ብዬ ነው የማምነው። በል አውዱን አብራራልኛ። አንተ የምታምነው እንደዛ ነው። አውዱን እያነበብክ ቃል በቃል አብራራ። አነበብክልኝ እኮ ዮባ። ድጋሚ ወደዛ ይሄ ማብራሪያ ነው እኮ። አንብና አንድ በአንድ አካል ሲባል የእግዚአብሔር አካል አንድ ነው፣ አብ ወልድ መንፈስ ቅዱስ 3 አካል ሳይሆን አንድ አካል የሚለውን አብራራ። አነብና አለፍኩ አይደለም ያልኩ። እኔ ያነበብኩትን ያብራራሁትን አነበብከው ብለህ መሮጥማ አይቻልም። አውድ ጠይቃለሁ ከአውድ አንጻር። ከዛስ የመጽሐፍ ቅዱስ ንባባት ከዚህ ከአካል ጋር የተያያዙ ማለት ነው የተጠሩ አንድ መንፈስ የሚጠበቅ እነዚህ ነገሮች ከሌሎች የመጽሐፍ ቅዱስ አውዶችና ንባቦች አንጻር። ከዛስ ከቤተ ክርስቲያን አባቶች አንጻር። ምክንያቱም ለዘመኑ ቅርብ የሆኑ አባቶች ምን ብለዋል? ከነዚህ ሁሉ ነው እንጂ ዝም ብሎ እኔ እንዲህ ተረዳሁት ብሎ መሮጥ የለም። እኛ ጋር እንደ አጋጣሚ ክርስቲያን ቤት እንደመሆኑ ሙሉ ወንጌል ሥላሴ ብታምንም እኔ ግን አለማመን መብት ስላለኝ ብለህ እንደምትሄደው እኛ ጋር መሄድ አይቻልም። አውዱን ሌሎች የመጽሐፍ ቅዱስ ንባባትን ከዛ አባቶችን በዛ መልኩ ነው የምንሄደው። ቀጥል። እሺ ዮባ ከላይ ከፍ ብለን ስናነበው እንግዲህ በጌታ እስር የሆንሁ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ። በሰላም እሺ ዮባ እንግዲህ በጌታ እስር የሆንሁ እኔ አለ ሐዋርያው ጳውሎስ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ
እለምናችኋለሁ በመዳናችሁ ክርስቶስ በጠራችሁ መዳን እንደሚገባ እንድትመላለሱ በአግባቡ እንድትመላለሱ እያላቸው ነው። በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ ይላል። ማለት መጠራታችሁ ውስጥ እነኚህ ነገሮች ይኑሩ። ትህትና፣ የዋህነት፣ ትዕግስት፣ እርስ በርሳችሁ በፍቅር ታገሱ ይላል። በሰላም ማሰሪያ ይላል። ማለት ስትጠሩ የተጠራችሁበት መንገድ እርስ በርሳችሁ በሰላም የሚያስተሳስር ነው እና የመንፈስን አንድነት ለመጠበቅ ትጉ ይላል። መለያየት እንዳይኖር ነው። እዚህ ጋር ያለው መንፈስ በዶክትሪን ውስጥ ያለው የማይታይ የማይጨበጠው መንፈስ ምናምን እያለ መንተነት ነው ሳይሆን በመካከላቸው ያለው የአንድነት መንፈሱ አንድነት ነው እና አንድነትን ለመጠበቅ ትጉ። አሁን ይሄን ካለ በኋላ ቀጣይ የሚገባው በተጠሩበት መዳን ውስጥ ወደፊት የሚጠብቃቸው ወይም ደግሞ የተጠሩበት መጠራት ውስጥ ያለውን አስተምሮ ነው እዚህ ጋር እየተናገረ ያለው። ምን ብሎ በመጠራታችሁ በአንድ ተስፋ ምን ማለት ነው? ሁላችሁም ስትጠሩ አንድ ተስፋ ይዛችሁ ነው የተጠራችሁት ነው። አንድ ተስፋን የጠራችሁ ነው። እንደተጠራችሁ አንድ አካልና አንድ መንፈስ አለ ብሎ ይቀጥላል። አንድ መንፈስ፣ አንድ አካል፣ አንድ መንፈስ አለ፣ አንድ ጌታ። እዚህ ጋር እንግዲህ አንዳንድ እያለ እየተናገረ ያለው ስለ ቤተክርስቲያኒቷ ሳይሆን በቤተክርስቲያኒቷን ውስጥ የተጠሩበት አጠራር ከፊት ለፊታቸው ያለው ምንድነው? አንድ አካል፣ አንድ መንፈስ፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ ብሎ እዛ በተጠሩበት አንድ ተስፋ ውስጥ ያለውን ምንድነው ማለት መጠራታቸው ውስጥ ያለውን ምንድነው ምን ልበለው ሲጠሩ እነኚህ ነገር ከፊት ለፊታቸው እንዳሉ ነው እየጠቀሰ ያለው። አንድ አካል አለ፣ አንድ መንፈስ አለ፣ አንድ ጌታ አለ፣ አንድ ሃይማኖት አለ፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ አለ 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 እያለ እየተናገረ ያለው በአንድ ተስፋ በተጠሩበት ውስጥ እነኚህ ነገሮች አሉ ነው። ስለዚህ እዛ ውስጥ ሆናችሁ አንድ አካል እመኑ፣ አንድ ሃይማኖት እመኑ፣ አንድ መንፈስ እመኑ እያለ ይናገራል። ስለዚህ ሶሪ በጣም ያው እውነት መናገር ስለምወድ ነው። እሺ ዮባ ተናገር አይልም። አይ ቆይ አልጨረስንም፣ ቅድም የሰጠው እንትን ስላለ። እሺ እንዲህ ብሎ የፈታ የቤተክርስቲያን አባት አለ። ቅድሚያ የቤተክርስቲያን አባት ሳይሆን መጽሐፍ ቅዱስ እያነበብኩ ስለ ቤተክርስቲያን አባት ማውራቱ ተገቢ ነው። አዎ መጽሐፍ ቅዱስ ብለው የሰጡ አባቶች ምን ብለው እንደተረዱት ሳታቅ ከሺህ ምናምን ዓመት በኋላ ከ2000 ምናምን ዓመት በኋላ መተ የራስህን እምነት መመስረት አትችልም መቼም አይደል። መጽሐፍ ቅዱስን ያስተላለፉልህ አባቶች በመጽሐፍ ቅዱስ እምነት አላቸው። እነሱም ደግሞ ከአባቶቻቸው የተቀበሉት ማለት ነው። እነሱ እንዲህ ብለው ተረድተውታል ወይ ነው? ያንተ የብቻ መረዳት ነው። እኔ መጽሐፍ ቅዱስን አንብቤ ይሄ ነው የሚለው ካልኩ ማስረጃ ሊሆን የሚችለው ራሱ መጽሐፍ ቅዱስ ነው እንጂ አባቶች አይደሉም። አይ መጽሐፍ ቅዱሱ እኔ ያልኩትን ይላል እያልክ ነው መጽሐፍ ቅዱስን እያነበብክ ያለው እንጂ መጽሐፍ ቅዱሱ እንዲህ ነው የሚለው አባቶችም እንዲህ ተረድተውታል። በታሪካዊ ክርስትናም እንዲህ ይታመናል አይደለም ማስረጃ የጠቀስከው። መጽሐፍ ቅዱስን እኔ እንዲረዳዋለሁ ነው። አንተ እንዲረዳዋለሁ ያልከው ያንተ መረዳት ነው። ያንተ መረዳት ብቻ እንዳልሆነ ከታሪክም ከአባቶችም ጠቅሰህ ማሳየት ትችላለህ ወይ ነው የኔ ጥያቄ የነበረው። እሺ የለም እንዲህ ብሎ ያመነ የለም። አውዱ ግን አንተ እንዳልከው ይላል ወይ ሲባል በፍጹም አይልም። በአንድ አካል እመኑ፣ እግዚአብሔር አንድ አካል ነው ምናምን የሚል ሐሳብም የለውም። አንተ ራሱ አብራራ ብያልኩ ሰዓት ላይ ቁጥር 4 ላይ ምን ልበል ያልከው አልገጥም ብሎ ነው። ምክንያቱም ከአንድ ጀምሮ ስታነብ አውዱ እየተብራራ የመጣው ስለ ቤተክርስቲያን አንድነት፣ ስለ ህብረቱ ነው። ምክሩም ስለ ህብረት ነው። አንድ መንፈስ አንድ አካል የተባለውም ስለ ህብረቱ ነው። ምክንያቱም በመጠራታችሁ ነው የሚለው። በእኛ መጠራት የቆመ የሥላሴ አካል አለ እንዴ? የእግዚአብሔር አካል አለ እንዴ? የለም። እና ማይገጥም አካሄድ ነው የሄድከው ማለት ነው። እንዲህ ነው የሚለው ከእንግዲህ በጌታ እስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ ይላል። እርሱ በጌታ የሆነ ጳውሎስ ወደ ጌታ የመጣ ማለት ነው። በተጠራችሁበት መጠራታችሁ ይላል። በእግዚአብሔር መጠራት ጌታ እግዚአብሔር አብ ማለት ነው በአንድያ ልጁ በኩል ጠርቶናል አይደል? ከሞት እንድንወጣ አድርጎናል። በዚያ መዳናችሁ በተጠራችሁበት መጠራት እንደሚገባ መዳኗ መጠራታችን አይደል? እንደሚገባ ትመላለሱ ዘንድ ለምናችኋለሁ አለና በትህትና
ሁሉና በየዋህነት በትዕግስትም እርስ በርስ በፍቅር ታገሱ። በህብረት ውስጥ መካከል ሊኖር ስለሚገባው ነገር ነገረን ማለት ነው። ከዛስ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። የሚተጉት ለምንድን ነው? የነሱ የራሳቸውን አንድነት ለመጠበቅ ነው። የእግዚአብሔርን አንድነት ለመጠበቅ አይደለም። አንድ አካል ከዛን እግዚአብሔር አንድ ነው፣ እሱን ለመጠበቅ ይተጋሉ። እንደዛ አይደለም አውዱ ማለት ነው። አውዱ ስለ ቤተክርስቲያን ስለ ክርስቲያኖች ነው የሚናገረው። ከዛን ምን ይላል? በመጠራታችሁ በአንድ ተስፋ እንደተጠራችሁ። የተጠሩት እነማን ናቸው? ክርስቲያኖች አይደል? እዚህ ጋር የተባላቸው ያው ስለ ዳኑት ነው። ሁሉ ተጠርቷል። አምኖ የመጣ ይገባል፣ የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር ተብሎ እንደተጻፈ ማለት ነው። ስለዚህ በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ ይላል። አሁን ስለ ህብረቱ ሲያወራ መጥቶ አንዷ ንባብ ላይ በነገራችን ላይ ቁጥር 2 ምናምንም እኮ አይደለም እዛው ቁጥር 4 ላይ እዛችሁ ላይ ማለት ነው አንዷ አረፍተ ነገር ላይ ነው መጠራትም አንድ ተስፋም አንድ አካልም አንድ መንፈስም የተነገረው። መጠራቱ ለቤተ ክርስቲያን ወይም ለክርስቲያኖች ለህብረቱ ተናግረ አካል የሚለው ጋር ስትሄድ የእግዚአብሔር አካል ነው አንድ አካል ነው ስላሴ የለም ለማለት ነው ብለ ልታብራራው አትችል። እንዲህ አይነት አፈታት የለም በታሪክም በምንም ማለት ነው። እና ስላሴን ማመን የከበዳቸው አንድ አካል ፍለጋ ሲዘምቱ ያገኙት ጥቅስ ነች። ስላሴን ማመን ሲከብዳቸው ለአይምሯቸው ሲከብደው ከዛ አንድ አካል ፍለጋ ሲሯሯጡ ያገኙት ጥቅስ ነች። ግን እቺ አካል የምትለው ለቤተ ክርስቲያን የተነገረች ነች። ይኸው እዛው ጋር የሚለው በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ፣ አንድ ጌታ አለ፣ አንድ ሃይማኖት አለ፣ አንድ ጥምቀት አለ ይችላል። አንድ ጥምቀት አለች፣ አንድ ጌታ አለ፣ አንድ ሃይማኖት አለ። ከዛ አንፃር ወዳጅ አንተ ያልከውን አያብራራ። እሺ አንድ ጥቅስ አንድ ጌታ የሚለው ጋር ልውሰድህና አንድ አካል ስለሆነ የምታምነው አንድ ነገር ላሳይ። ሶሪ አንዴ እሺ እስከዛን ዝም ከምንል አካል የሚለውን እንዴት ነው የምትረዳው? እሱ ንገረኝ ጥቅሱን እስካወጣ። እሺ